በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የተባረከ ታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህ ይጨምራል። በዚች በታኅሳስ አንድ ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀን ኤልያስ ከሌዊ ወገን ነው። የአባቱ ስም ኢያሱንዌዮ እናቱ ስም ቶና ነው። ስለ እርሱም እንዲተነገረ በተወለደ ጊዜ ብርሃን የለበሱ አራት ሰዎች ይሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፋንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ እስራኤል መጥቶ ይህን ለካህናት ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆናል፣ በቃሉም የሚቆጠር ይሆናል፣ ወይም በእስራኤል ላይ በሰይፍና በእሳት እየቀጣ ይገዛቸው ይሆናል ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያ ዘመን ያደረገው የታምራት ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። ኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወት ያየ ዮሐንስ ከሄኖክ ጋር እንደሚመጣ ሐሳዊ መሲህ እንደሚቃወሙ ታምራትን እንደሚያደርግ ተናግሯል። ሁለቱ የዘይት እንጨቶች በምድር ላይ የተሾሙ እግዚአብሔር ፊት የሚያበሩ ሁለቱ መብራቶች ናቸው አለ። ከጠላቶቻቸው ወገን ሊጣላቸው ወደደውን እሳት ካፋቸው ወጥታ ታጠፋቸዋለች። የሚጣላቸውም እንዲጠፋሉ ትንቢት በሚናገርበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛም ደምን ያደርጉ ዘንድ በውሃም ላይ ስልጣን አላቸው። የፈለጉትን ያህል በመቅስፈት ሁሉ ምድርን ያስጨንቋታል። ምስክርነታቸውን ትንቢታቸው ከፈጸመ በኋላ ከባህር የወጣ አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውም ፍጽሞ በምትባል ታላቂቱ ሀገር ያስጥለዋል። ይህችም በሚስጥር ሶዶም ግብጽ የተባለች ጌታ የተሰቀለባት ናት። አስከሬናቸውም ሕዝብና አሕዛብ በሀገር ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውም በመቃብር የቀብሩት ዘንድ አያሰናብቱትም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል፣ እርስ በርሳቸው በደስታ እጅ መንሻ ይሰጣጣሉ። እሊህ ሁለቱ ነቢያት በምድር የሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። 3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያያቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚያ በኋላ ጠላቶቻቸው እያዩአቸው በደመና ያደርጋሉ። በዚያችም ሰዓት ጽኑ መናወጥ ይሆናል። የዚያችም ሀገር 10ኛ እጅ ይጠፋል። በዚያም መናወጥ 7 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክ ፈጽሞ ያመሰግናሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በነቢዩ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእስራኤል ናቡቴን ዕረፍቱ ነው። ይህ ናቡቴን በሰማርያ ንጉሥ በአክዓብ ቤት አጠገቡ የወይን አትክልት ቦታ ነበረው። አክዓብ ናቡቴን ለቤት ቅጥር ነውና የአትክልት ቦታ የሆነ ዘንድ ይህን የወይን ቦታ ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውን ትሻ እንደሆነ የዚህን ወይን ቦታን ሽያጭ ወርቅ እሰጥሃለሁ፣ የአትክልት ቦታው ይሁነኝ አለው። ናቡቴም ከአክዓብን የአባቶችን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር ያምጣብኛል። አክዓብ አዝኖ ሄደ፣ ፊቱም ተከናንቦ በምኝታ ተኛ፣ እህልም አልበላም። ሚስቱ ኤልዛቤል ወደ እርሱ ገብታ እህል የማትበላ ምን ሆነህ? የሚያሳዝንስ ምንድን ነው አለች። የእስራኤል ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ፣ ትወድም እንደሆነ ስለ እሱ ፋንታ ሌላ ቦታ እሰጣለሁ ብዬ ብናገረው የአባቶችን ርስት አልሰጥም ብሎኛል፣ ስለዚህ ነው ያዘንሁት አላት። ሚስቱ ኤልዛቤልም እንዲህ ዛሬ እንደዚህ የምታዝን አንተ የእስራኤል ንጉሳቸው ነህ። አሁንም ተነስተህ እህል ብላ፣ ራስንም አጽና፣ ልቡናም ደስ ይበለው። የእስራኤል ሰው ናቡቴን ቦታ እኔ እሰጣለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማተማተማ ያችን ደብዳቤ ከናቡቴን ጋር ወደሚኖሩ ወደዚያ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከቻት። የዚያች ደብዳቤ ቃል እንዲህ የሚል ነው። ጾሙ፣ ናቡቴን በሕዝቡ ፊት አስቀምጡት። የሐሰት ምስክሮች 2 ሰዎችን አስነሱበት፣ እግዚአብሔር ሰደበው፣ ንጉሥም ረገመ ብለው ይመሰክሩበት። ከከተማ ወደ ውጭ አወጣችሁ፣ በድንጋይ ወገሩት፣ ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን የቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይምሮሃ ከሚባል ሀገር ክብር ካላቸው ወገን ነው። የሾመው ዘንድም ወላጆቹ ለንጉሥ ቴዎዶሲዮስ ሰጡት። እርሱ ግን ሹመትና ክብርን ይጠላ ነበር። በንጉሥ አዳራሽ ውስጥ በጾም በጸሎት በስግደት ተጠምዶ ኖረ። ከእርሱም ጋር የፋርስ ሀገር ሰማዕታት ሥጋ አብሮ አለ። በዚያም ጊዜ ዕድሜው 20 ዓመት ነበር። ከዚያ በኋላ ከገዳም ወደ አንዱ ገዳም ሄዶ መነኮሰና ጽኑ ተጋድሎ ተጋዳይ። ቅድስናውን የተጋድሎ ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል ሀገር በአውራጃው ሁሉ ላይ ኤጲስቆጶስነት ሾሙ። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉ እስኪመላ ድረስ ብዙ ደም እንደሚፈስ ተነገረ። ቅዱስ ያዕቆብ ዘገሙድ ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያን ዘመን ወደ ግብፅ ሀገር ሸሸ። ቅዱስ ያዕቆብ ሥጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መስዋዕት አዘጋጅቶ እርሱ ሲቀድስ ቆመው የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ
ቅዱስ ጴጥሮስ አልገለሰጻቸው። የእግዚአብሔር መልአክ አይቶ ወደ ታች ሊወረውሩ ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እነርሱን መገሰጥ አፍሮ አክብሯቸዋልና። የከሃዲያ መርቅያን ዘመን ተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያን አጠናከረ። ከግብፅ አባ ኢሳያስን ጋር ተገናኘ። ዜናውን በንጉሥ ዜኑ ዘንድ በተሰማ ጊዜ ንጉሡ ሊያየው ወደደ፣ እርሱ ግን አልወደደም። ከዚያ በኋላ ክብር እጅግ ይሸሽ ነበርና ከዚያ በኋላ ጋወር ወደሚባል ሀገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ ሊቀ ጳጳስ ጴጥሮስ በዓል በደረሰ ጊዜ ቁርባን ቅዳሴ የሰራ ቅዱስ ጴጥሮስ በተገለጸልና ክብር ባይግባውና ጌታ ኢየሱስ ክርስቶስ ሲወርሱት ወደ እርሱ የምትመጣ ዘንድ ይጠራል አለው። ከዚያን ቀን ወዲህ የረፍቱ ጊዜ እንደደረሰ አውቀው ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚያ በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር ይሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳስ 30ኛ ነው። ይህ የከበረ ቀሲስ የሆነ የገምኑድን ሀገር ሰው ነው። በዘመኑ የቅዱስ ሰማዕታት የሰርጌስና የባኮስ ቤተ ክርስቲያናት የተሰራች፣ ዳግመኛ አውቂርና የዮሐንስ ቤተ ክርስቲያንን በምስር መታሰቢያ ቅጽር አጠገብ የተሰራች ያነጻቸው ስሙ እንድርያስ የሚባል እግዚአብሔር የሚፈራ ያዕቆብ አንድ የግብፅ ሰው ነው። እርሱም ለመርዋ ልጅ ለገዢው ለንጉሥ አብደላ ጸሐፊ ነው። ይህም አባ ዮሐንስ የወንጌላዊ ቅዱስ ማርቆስ ቤተ ክርስቲያን በእስክንድርያ አገር በታወቀ ቃምስ በሚባል ቦታ የተሰራ ነው። በዚህ በንጉሥ አብደል ዘመን 3 ዓመት ያህል ጽኑ ራብ ሆነ። ይህም አባት ለድሆችና ለጦም አዳሪዎች ለችግረኞች የሚያስብ ሆነ። የሳምንቱ 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብስቶም የሚራራ መጽወትን የሚወድ በጎ ስራቸውን የሚሰራ ነውና። በዘመኑ ንጉሥ ኢዜድ ሙቶ በእርሱ ፋንታ ምርዋ ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላም አረፈ። ለእግዚአብሔር ምስጋናውን እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቄስ መክፍል ልጅ የከሊል ልጅ ነው። እርሱም ለአባቶቻችን ሊቃነ ጳጳስ 76ኛ ነው። ዳግመኛም የጴጥሮስ የያዕቆብ የመነኩሴ ኤልያስ የንጉሥ ሰለሞን እናት የቤርሳቤህ መታሰቢያቸው ነው። ለእግዚአብሔር ምስጋና የሊ ቅዱሳን በረከት ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኤልያስ ርዕሰ ነቢያት፣ ቅዱስ ጴጥሮስ ዘጋዛ፣ ቅድስት ቤርሳቤህ፣ ናቡቴ ነዝራኤላዊ፣ አባ ዮሐንስ ሊቀ ጳጳስ። እንዲሁም ወርኃዊ በዓላት ልደታ ለማርያም ድንግል እግዝእትነ ማርያም፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፉ ምግባር፣ ቅዱስ ራጉኤል ሊቀ መላእክት ናቸው። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበለው ለጊዜ የሚያገለግሉና ዕለት ዕለት ያሳስበው ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅተው ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃልን በአሁን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛውን የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።